በሃ መጀመር የለበትም። ሃ ብሎ አፉን የሚፈታ የአህያ ልጅ ነው። በረከት በላይ ነው መልስ ምት የጻፍኩትን ምን ተስለት የምትሉ በባዶ እግር እየዞራችሁ አሁን ምን ይባላል ሰው የጣለው ስለት ቢሸረክታችሁ ይላል የሱ ግጥም ማለት ነው። መልስ ምት ስሉ አበሻ በባዶ እግሩ እየዞረ እግሮቹ ሰላል ቢመስልም ስለትን የሚያሰል ሞረድ የተሳለውን እንኳን በልቶ አበሻ አይሸረክትም እላለሁ። ኢትዮጵያዊ በፍቅር ደግሞ ሁለቱ እያያዙና ይኮበልላሉ። ይህ ደግሞ በባህሉ በጣም ለአንዱ የታጨችውን አንዱ ማግባት ነውር ነው። አሁንም ለብቻ ነህ ይልሃል። ግን ለብቻ ነህ አንተ። ፊርማ ከፈረሙ በኋላ መኪና ላይ ሲወጣ የማዕት አስከሬን ነው ያለው ነው ያለው። ከዛ የትኛውን ረግጬ የትኛውን አስከሬን ነው የምፈልገው? ረግጬ እንዳልፈልግ ያ ሁሉ የወገኖቼ አስከሬን ነው። አዝኜ እንዳልተው ደግሞ የአባቴን አስከሬን መቅበር መቻል አለብኝ። ቃልውድ ተመልካቾቻችን ይህ የዋን ፖድካስት ነው። በየዋን ፖድካስት የተለያዩ እንግዶች እየጋበዘን ከእናንተ ጋር ቆይታ የምናደርግበት ዝግጅት እውን ሲሆን ቆይቷል። ለዛሬም እንዲሁ አንድ እንግዳ አለን። ከእንግዳችን ጋር ቆይታ የምናደርግ ነው የሚሆነው። ሁልጊዜም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በክብር ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መጀመሪያ እስቲ እንተዋወቅ። ተመስገን ተሰማ እባላለሁ። ገጣሚና ደራሲ። አጠቃላይ ከዚህ ከገጣሚና ደራሲ ነኝ ስላልክ እንደ ሀገር ያለውን የንባብ ፋይዳ እንመልከት እስቲ። በቅድሚያ ንባብ ያው በጣም ወሳኝ ነገር ነው። አሁን ካለው አሳሳቢ ደረጃ ደርሷል። እንግዲህ ብዙ ጊዜ እንደዚህ የሚደመጡ ነገሮች ላይ ነው ወጣት ልጆቹም ትላልቆቹም ፎከስ አድርገው እይታቸውን ጥለው የሚመለከቱትና በአሁን ባለው እንዴት ንባብ ውስጥ ጀነሬሽኑ ወይም ትውልዱ መግባት እንዳለበት ይሄ ነው ብዬ የሚለው ነገር ባይኖረኝም ንባብ ወሳኝ ነገር ነው። ምክንያቱም ያው የሰው ልጅ ማሰቢያ ራሱ አንድ ስፖርተኛ ስፖርት ሁሌ ፕራክቲስ ሲያደርግ ሁሌ ሲሰራ ሰውነቱ እንደሚዳብረው የአስተሳሰብ ልህቀታችን ይሄ ሴንሰር ሚሞሪ፣ ሾርት ተርም ሚሞሪ እና ሎንግ ተርም ሚሞሪ የምንለው በማንበብ የምናገኘው ሎንግ ተርም ሚሞሪውን ነው። ብዙ ጊዜ ኖሃው እና ኖሌጅ የተምታታበት ጊዜ ነው የመጣ ነው። ኖሃው ያለው ኖሌጅ ያለው ይመስለዋል እና ሁሉም ነገር ላይ ማውራት የምንፈልገው እውቀት ያለን ይመስለናል። ግን እውቀቱ የለንም። ኖሃው ነው ያለን እንጂ ኖሌጁ የለንም። ኖሌጅ ማለት እውቀት ነው። በአንድ ነገር ላይ ዲቴል ወይም ጥልቅ ውስጥ ገብተን ማውራት፣ መመራመር፣ አስፍቶ አምጥቆ አልቆ መናገርን እውቀት ያንን ያካትታል። ያ ጉድለት አለበት አሁን ትውልዱ ማለት ነው። ሁሉም ነገር ላይ ካልገባው፣ ካልፈተፈትኩ፣ ካልተናገርኩ የሚል ነው የኛ ትውልድ እና ይህ ደግሞ ማንበብን ከመተው የተነሳ የሚመጣ ነገር ነው እና ስናነብ አለማወቃችንን እናውቃለን። አንድ ጸሐፊ በአንድ መጽሐፍ ውስጥ ምን ያህል እውቀቱን አፍስሶ ምን ያህል አስፍቶ እንደጻፈ እንደተናገረ ያንን ስናይ ያንን ስናስተውል ሁሉም ነገር ላይ እንናገር የሚለውን ነገር ትተን ከኔ ሻል ያሉ አሉ እነሱ ቢናገሩ ይሻላል ወደሚል እንመጣለን እና አሁን ያው የጆሮ ጊዜ ሳይሆን የአፍ ዘመን ነው የመጣ ነው እና የደረስ ነው እና እንናገር ባይነት ጊዜ ነው የመጣ ነው እና ከዚህ ይሄ የሚመጣው የንባብም ክህሎት እንዳነሰ ነው የሚያሳየን፣ አለመዳበሩን ነው የሚያሳየን እና ይሄ ያው ሁላችንንም እንደሚያሳዝን እናንተንም እንደሚያሳስብ እኔንም ያሳስበኛል። በጣም መሰረታዊ ነገር ነው ያነሳው። ስለዚህ የማንበብ በጥልቅ ንባብ አለማድረጋችን አንዱ ችግር ተናጋሪነትን አብዝቷል። ተናጋሪነት ደግሞ ሁልጊዜ ወደ ተግባር አይመነዘርም፣ በማውራት ብቻ ነው የሚቀረው። አሁን የሚገቡ ቃል ኪዳኖች አሉ። በጣም ሰዎች የንግግር እኮ ችግር የለብንም፣ ግን ወደ ተግባር የመግባት ችግር አለብን። ለምን? የመረዳት አቅሙ ስለሌለን እና በቂ እውቀት ያልጨበጠን በመሆኑ ነው። ጥሩ ነገር ነው ያነሳው ለማለት ነው። መጽሐፎች እንደጻፍክ ይታወቃል። የመጽሐፎች ትኩረት ምንድን ነው?
ምን መጽሐፎች ናቸው የጻፍካቸው? የመጀመሪያው ኤልዙላ ነው የሚለው ኤሊዙላ ይላል። ልቦለድ ነው። በእውነተኛ ታሪክ ላይ የተመሰረተ ጭብጡ በሲዳማ ባህል ላይ ጡዘቱንም የሚያካትተው በሲዳማ ባህልን ፍንትው አድርጎ ያሳያል የሚል እምነት አለኝ። ባህሉ ሰፊ ነው፣ የላቀ ነው። ግን ባህሉን ለማየት ይሄ ሰጣ ገባውን ችግሮች ሲፈጠሩ ሽማግሌዎች አፍን እያሉ ነገርን እያሳደሩ የሚሄዱበትን መንገድ የሚያሳይበት ታሪክ ቀመስ እውነተኛ ትሩ ስቶሪ የምንለውን ነገር በሱ ላይ ተመስርቶ ፊሳ ፊቾ የሚባል አንድ እዚህ አደባባይ ላይ የምታውቁት ሰው ነው። ታሪካቸው ነው ማድረግ ያለሳቸው። ታሪካቸው በእንሳ አካባቢ ሰው ናቸው እና በሲዳማ ትግል ታሪክ ሲዳማ ከደርግ ጋር ባደረገው ትግል ታሪክ በጣም የሚታወቅ ሰው ነው እና ያ እንደ ወጣትነት የሚያሳልፈዋል። ወጣትነት ፋሮ የሚባል ነገር አለ። ፋሮ ይጫወታሉ ወጣቶች። የዛን ጊዜ ያችን ለአንዱ ስትታጭ መታ ነው የምትገረዘው እና ያ የተገረዘችዋን ሴት ለሌላው የታጨችዋን ሴት እሷ ደግሞ በሱ ፋሮ ሲጫወቱ እሱን ሲያሞጋግሱ ወደ እሱ ትመሰጣለች። በፍቅር ደግሞ ሁለቱ ይያያዙና ይኮበልላሉ። ይህ ደግሞ በባህሉ በጣም ለአንዱ የታጨችውን አንዱ ማግባት ነውር ነው እና ይዞ መኮብለሉ ከዛ ሰጣ ገባው ከዛ ይጀምራል ማለት ነው እና በዛ ላይ ነው ጡዘቱ። የትኛው መጽሐፍ ሲጻፍ ጡዘቱ የሚባለው ናሬሽኑ ወይም ጡዘቱ የምንለው ከዛ ነው የሚነሳው እና በባህል ላይ ተመስርቶ በሲዳማ ባህል ላይ ተመስርቶ የተሰራ መጽሐፍ ነው። ሁለተኛው ሎቄ ነው። ሎቄ 94 የሎቄ እልቂት ይታወቃል። ያ በዛ ላይ የተመሰረተ እሱም ቤዝድ ኦን ትሩ ስቶሪ የሚል አይነት ያለው ግን ልብ ወለድ። መልካም። የሲዳማን ባህልና እሴት ከማስተዋወቅ አንጻር የስነ ጽሁፍ ስራዎች ምን ያህል ተጨባጭነት አላቸው? ምን ያህል ሰርተዋል? ምን ያህልስ አግዘዋል ብለህ ታስባለህ? አንዱ አንተ ነህ እሴቱን ከማስተዋወቅ አንጻር እንዲህ በጥልቅ ሄደህ ፈትሻለህ ያለውን ነገር እና ምን ያህል ተሰርቷል ብለህ ታስባለህ? ያው እንግዲህ ትሰራለህ። ይሄን ያህል ሰርተዋል የሚለው እኔ ከዛ በኋላ ወደ ልኬቱ አትገባም። በእርግጥ ግን መጽሐፉ አዲስ አበባ ተበትኗል። ያው ኮንሳይመንት ነው የሚበተነው እና ተሽጧል። ከዛ ይሄን ያህል እያሉ ይሄ ያህል መጽሐፍ ተጽፎ ለምንድን ነው የማይተዋወቀው? ለምንድን ነው እንደዚህ የማይሆነው? እኛ እኮ እንደዚህ መንገድ ሲሸጥ አግኝተን በጣም የሚደንቅ ነው ሲሉ ሲደውሉልህ ታገኛለህ። ከዛ አንጻር አሁን እዚህ አካባቢው ላይ ተወስኖ የሚቀረውን ባህል ወዳልሰማው ሰው ወደማያውቀው ሰው ማድረሱ በመጽሐፍ ሲሆን የበለጠ ደግሞ ጉልህ ያደርገዋል ብዬ አምናለሁ። ግን ቅድም ወደምንለው ስንመጣ ትውልዱ ከማንበብ ውስንነት ስመጣ እዚህ አካባቢ ላይ ስትመጣ ትውልዱ ያውቀዋል የመጽሐፉን የሚል ደግሞ ጥያቄ በራሴም ውስጥ ይጭርብኛል እና ትውልዱ ያውቀዋል እኔ እንደጻፍኩት እኔ ጻፊ እንደሆንኩ እኔንስ ያቀኛል የሚል ደግሞ አንዳንድ ቦታ ደግሞ ስትሄድ እንዲህ እኮ ያው ከመጽሐፉ ይልቅ ሚዲያ ላይ ያቀረብካቸው ነገሮች ወይ በግጥም ሲያዩ በዛ የሚያውቁ ከፍ ይላሉ እና ያ እንግዲህ የአይንና የጆሮ ጊዜ ነው ያለው። ከዛም ተነስተን መልካም አንተ እንደጻፍከው ሁሉ ሌሎች ጸሐፊዎችስ ምን ያህል ታግለዋል? አሁን አንድ ባህል ላይ ሲዳማ በጣም በርካታ ቱባ የሆኑ ባህሎች አሉት እና አንተ አንደኛውን ዘው ብለህ ትጽፍ ትችላለህ፣ ሌላው ደግሞ በግጥም። እነዚህ አይነት እንቅስቃሴዎች ምን ያህል ናቸው ለማለት ፈልጌ ነው። በግል የሚደክሙ አሉ። አንዳንድ አሁን ትላልቅ አንድ ጋሽ አለሙ ክርባ የሚባሉ አባት አሉ፣ በጣም ይደክማሉ። ሌሎችም እንደዚህ በግል የሚፍጨረጨሩ አሉ። ወጣት ልጆችም አሉ የሚደክሙ አሉ እና ግን እነሱም ጋር ስትመጣ ተደራሽነቱ መጽሐፉ ጎልቶ እንዲተዋወቅ የማረጉ ነገር መውጣቱ ይቀረዋል ብዬ አስባለሁ። እነሱም ያው ሳይሰለቿን ጋሽ አለሙ ክርባ በጣም ብዙ ጊዜ ያው እናንተም ድሮ ትምህርት ቢሮ ዞን ላይ ያሉ ትምህርት ቢሮም ይሰሩ የነበረ ሬዲዮ ላይ ይሰሩ የነበረ ትምህርት በሬዲዮ ሲዳምኛ ሲጀምር ሲሰሩ የነበሩ አባቶች ናቸው እና
እነሱ አሁን በጣም የደከሙ ናቸው እና የእነሱ መጽሐፎችን ትውልዱ ያውቀዋል ወይ ነው የኔ ጥያቄ። የእነሱን ያን ያህል ተደራሽነቱ በመጽሐፍ ላይ ያለው ውስንነት አሁን በጣም ጎልቶ ነው የሚታይ እና እዚህ ላይ እንዴት እንስራ የሚለው ነገር ባይገባኝም ቢሰራ በጣም አሁን በክልል ደረጃም የመጽሐፍ ተደራሽነት በትምህርት ቤቶች ላይ መጽሐፍ ሲታተም ቢያንስ ትምህርት ቤቶች መጽሐፍ እንዲገዙ በአካባቢው ላይ በዚህ በአካባቢው ስነ ቃል ይሁን በባህል ላይ የተሰሩትም ማንኛውም ነገሮች ላይብረሪ የሚገቡበትን ሁኔታ ቢፈጠር አንደኛ አካባቢውን ያስተዋውቃሉ፣ ባህሉን ያስተዋውቃሉ፣ ሰዎቹ ማንነታቸውን ሌላው ማንነት ይሄ ምንድን ነው ያለው ማንነት የሲዳማ ባህል ምን ይመስላል ከሌላው ባህል ጋር ምን ያስተሳስረዋል የሚለውን ነገር የቱ ጋር ነው ኢትዮጵያዊነት የሚለውን ነገር አጉልቶና አምልቶ እንዲናገር ወይም እንዲያውቅ ያደርገዋል ብዬ አስባለሁ እና እቺ ታንሳለች፣ ክፍተት አለ በዚህ ላይ። ተረባርቦ መስራት ይገባል ማለት ነው። በአንድ ሰው ልፋት ብቻ አይሆንም። ያው አሁን ያለው ተግዳሮት ይታወቃል። በተለይ ማተሚያ ቤቶች አካባቢ ላይ ሁላችንም የምናስተውል ነው። ያው ቅድም እንዳልከው ነው። እኔም እንዲህ መጽሐፎች ምናምን ጽፌ ያለው እና ያኔ ጥሩ ነበር ከ10 ዓመት በፊት የነበረው ነገር። ዛሬ ደግሞ ማተሚያ ቤት ሄዶ በግል ደረጃ መጽሐፍ ለማሳተም መሮጥ ከእጅ ወደ አፍ የሆነ ገቢ ስላለን አንችልም እንደዛ ማድረግ። የሚመለከታቸው አካላት ግን ማገዝ አለባቸው። ለምሳሌ ሲዳማ ላይ ባህል ቱሪዝም እንዲህ አይነት ስራዎች መስራት አለበት። የህዝብ ባህል ነው የሚተዋወቀው፣ የህዝብ ሴት ነው የሚተዋወቀው። እንዲህ አይነት ስራ የሚሰሩ ሰዎችን ከፍ አድርጎ ከህዝብ ጋር ማገናኘት አለበት። አሁን ጊዜው በግልህ የምትሮጠው ራስን ኑሮህን ለማሸነፍ ነው እንጂ እንግዲህ ለሌላው ብዙ ያለንበት አይደለም እና ከዛ አንጻር ብዙ መስራት ይጠበቃል ማለት ነው። ሎቄ የተሰኘ መጽሐፍ አለ። ሎቄ የተሰኘው መጽሐፍ ሲመረቅ የተለያዩ ሁነቶች ተስተናግደዋል ይባላል እና ምን ሁነቶች ናቸው የተስተናገዱት? እንደዛ ሲያደርገው ምንድን ነው ምክንያቱ? ሎቄ ያው እንደሚታወቀው ሎቄ ከዚህ ከቱሎ ከሚባል ለሰላማዊ ሰልፍ እንወጣለን ባሉበት ያው የደቡብ ክልል በነበረበት ወቅት የፖለቲካም ሰጣ ገባዎች በነበሩበት አንዳንድ የማይመቹ ነገሮች በነበሩበት ከዛም ያው ጥያቄው ከዚህ ከሐዋሳ ከተማ የዞን ዋናነት በወቅቱ ዞን ነበረ የዞን ዋና ከተማ ይርጋለም የሚመለስ የሚል ጥያቄዎች ነበሩ እና ከዛ የመጡበት ያ አይሆንም የሚል ተወላጁ ደግሞ ከዚህ ከሐዋሳ ከተማ አይነቃነቅም የሚል ጥያቄዎችም ነበሩ እና እዛ ይሆናል አይሆንም ሰላማዊ ሰልፉን እንቀበላለን አንቀበልም የሚል የመንግስት ደግሞ የክልሉ መንግስት በወቅቱ የነበረው የክልሉ መንግስት የነበረው የህወሓትም የስርዓቱ ፖለቲካም ነበረና እንግዲህ ሲአኖች አብረው ደርግን ከህወሓቶች ጋር አብረው ነው የተዋጉትና ግን ከመጡ በኋላ ያው ከነ ወልደ አማኑኤል ዱባሌ ጋር አንዳንድ አለመጣጣሞች እንትን ብለው እንደገና እነሱ ተመልሰው ከነሱ ጋር ወደ ቅራኔ ውስጥ ገብተዋል። የፓርላማም ሲገቡ ነበሩ እሳቸው ገብተው ነበር እና እነዚህ ሁሉ የድምር ውጤት ነው እንግዲህ የአለመጣጣም ያለመግባባት እንግዲህ እዚህ የመጀመሪያ ስብሰባም ሲደረግ ቶክሶች እንደተከፈቱ ብዙ ከኋላ የሚነሱ ነገሮች አሉ እና የሎቄ የነዛ ድምር ውጤት ነው እና ያ ነው ያመጣው። መጽሐፉ ደግሞ ሲጻፍ እኔ መጽሐፉን ስጽፍ ስናስመርቅም ወደ መጽሐፍና ወደ ማስመረቁ በምንመጣበት ጊዜ ለምን ደግሞ ደም ይፈሳል፣ ለምን የኢትዮጵያዊ ደም በየቦታው ይፈሳል የሚል ነው ያሰብኩት ሳስብ ማለት ነው። በፖለቲካ ማለት ቁርስ በማያበላ ፖለቲካ እየተነሳን ሁሌ ሰው የምንገልበት እና ሞቶም መጽሐፉ ላይ የተጻፈበት መጽሐፉ ጀርባው ላይ የተጻፈበት ሎቄን በደም ሳይሆን በቀለም አሰብናት ነው። ያው በቀለም እናስብ እንግዲህ አንዳንድ እንግዲህ ማንዴላ የተናገሩት ነገር አለ። ደቡብ የአፓርታይድ ስርዓትን ከገረሰሱ በኋላ ያንን ያለፈውን ወይም የሆነብንን ይቅር እንላለን እንጂ አንረሳውም ብለው የተናገሩት ነገር አለና የሆነብህን አንተ ይቅር ስትል አንድ ወዳጅ በድሎ ወይም የሆነ በአንተ ላይ ጥፋት አጥፍቶ ይቅር ስትለው
የሆነ እንደበደለ ትረሳዋለህ ማለት አይደለም። ይቅር ትለዋለህ ከልብ እንደ ድሮ ነፃ ሆነ ከሱ ጋር ትግባባለህ። ይሄ ደግሞ እርስ በራስ ነው እየተገዳደል ነው። 97 አዲስ አበባ ላይ በጣም ደም ፈሷል፣ በዚህ በፖለቲካ ኬዝ ማለት ነው። እንግዲህ የሚያውቁም የማያውቁም ደም ፈሷል። እዚህም ጋር ቅጠልና እርጥብ ቅጠል ይዘው በሲዳማ ባህል እርጥብ ቅጠል ሰላማዊ የሰላም ምልክት ነው እና የአካባቢ ጦርነት ራሱ በሚነሳበት ጊዜ እንግዲህ ሳር ነው የሚያነሱት። ሳር አንስተው ስትማረክ ሳር ነው ከፍ ካረክ ጠላት አይገልህም። ቀበቶ ከፈታ ጠላት አይገልህም። ይሄ ባህል አለ። በኦሮሞና በድንበር ኦሮሞና ሲዳማ ይጣላል። በዛ ጦርነት ካለ በቃ ቀበቶ ከፈታ ወይም ሳር አንስተ ወይ እርጥብ ቅጠል ካነሳ አይገልህም ማለት ነው። ይሄኛው በዛ በኩል ያለውን አይገልም፣ ያም በዚህ በኩል ያለውን አይገልምና ይሄ የሰላም ምልክት ነው። ኦልሬዲ ተስማምቻለሁ፣ የበላይነትህን አንጸባርቄያለሁ። ግን ጥያቄ ካለ ጥያቄን ትጠይቃለህ እና ያንን ለመዘከር ነው የመጣ ነው። ግን ያው በወቅቱ እንግዲህ የዛሬ 4 ዓመት ወይ 3 ዓመት ነው መሰለኝ ሰኔ 12 ነው ያስመረቅ ነው ባህል አዳራሽን ያስመረቅ ነው እና እንግዲህ ሲመረቅ የነበሩት ድባብ ውስጥ የነበረው ድባብ እጅግ በጣም ያሳዝናል። እንግዲህ ከተጎዱት አካላት ሰዎች መጥተዋል። ከሞተባቸው አካላት ሰዎች መጥተዋል። ቤቱ ለቅሶ ቤት ይመስል ነበር። እነሱ የሚናገሩበትን እድል ሰጥተናቸዋል። እንግዲህ አንድ ለምሳሌ አባቱ የሞተበትን ሰው የተናገረውን ባነሳለ መኪና ላይ ተጭኖ ብዙ አስከሬን መኪና ላይ ተጭኖ ከዛ ከሴቶች መሃል በእድሜ ትንሹ እኔ ነኝ፣ ግን ወንድ ስለሆን የአባትን ተፈቅዶልሃል፣ እንግዲህ ምንም ጥያቄ አናነሳም ካላችሁ አንስታችሁ ቅበሩ የሚል ፊርማ ከፈረሙ በኋላ መኪና ላይ ሲወጣ የማዕት አስከሬን ነው ያለው ነው ያለው። ከዛ የትኛውን ረግጬ የትኛውን አስከሬን ነው የምፈልገው? ረግጬ እንዳልፈልግ ያ ሁሉ የወገኖቼ አስከሬን ነው። አዝኜ እንዳልተው ደግሞ የአባቴን አስከሬን መቅበር መቻል አለብኝ። እዚህ ጋር ያሉት እህቶቼ አምጣ እያሉኝ ነው። ምን መሆን አለብኝ ብሎ ነው ያለቀሰው። እና አንዳንዴ ያው የኢትዮጵያ ፖለቲካ ይሄ የጎጥ ፖለቲካ የሚያመጣብን ጠንቅ እስከዚህ ድረስ ለመያዝም ለመተውም በጣም አሳሳቢ ይሆናልና እነዚህ ነገሮች ክስተቶች ነበሩ። ያለቅሶ ቤት እስኪመስል ድረስ ያለቅሱ ሽማግሌዎች፣ የሀገር ሽማግሌዎች ነበሩ እና አጽናንተው ተው በቃ ተጽናኑ ብለው አሳልፈዋል። ያው ብዙ ነገሮች ይከሰታሉ። እንግዲህ ያው እናልፋቸዋለን። እውነት ነው፣ ትክክል ነው። እኔም ለየት ያለ እውነት ስለነበረው እሱ ሲመረቅ ሲባል የነበረ ነገር ስላለ እሱ እንድትነግረን ብዬ እንጂ በጣም ወደኋላ ተመልሼ የነበረውን ሀዘን ምናምን ለመቀስቀስ አይደለም። ስለዚህ አድማጮችን በዚህ መልክ ይረዳሉ ብዬ ተስፋ አደርጋለሁ። ያው የተለያዩ መጽሐፎች ይጽፋል፣ የግጥም መጽሐፍም ያለ ይመስለኛል። አንድ ግጥም ብትልልን ደስ ይለኛል እንደው ከጻፍካቸው። እሺ፣ አንድ ግጥም ለበረከት በላይ ነው መልስ ምት የጻፍኩትን ምን ተስለት የምትሉ በባዶ እግር እየዞራችሁ አሁን ምን ይባላል ሰው የጣለው ስለት ቢሸረክታችሁ ይላል የእሱ ግጥም ማለት ነው። መልስ ምት ስሉ አበሻ በባዶ እግሩ እየዞረ እግሮቹ ሰላል ቢመስልም ስለትን የሚያሰል ሞረድ የተሳለውን እንኳን በልቶ አበሻ አይሸረክትም እላለሁ። ተም ኢትዮጵያዊ። በጣም አሪፍ ነው። ቅኔም በቅኔ ነው። በጣም አሪፍ ነው። ደስ ይላል። ከዚህ ከግጥምና ከጸሐፊነት ስራ በተጓዳኝ አንተ የተለያዩ መክሊቶች እንዳሉ ሰምቻለሁ። ቋንቋዎች በርከት ያሉ ትናገራለህ የሚባል ነገር አለና ስንት ቋንቋዎች ትናገራለህ? እንዴትስ ልታዳብራቸው ቻልክ እነዚህን ቋንቋዎች? ቋንቋ ያው ሲዳምኛና አማርኛ እንግዲህ ተወልጄ ያደኩበት ነው። በንሳ ነው ተወልጄ ያደኩበት። ሲዳምኛ ፌን የፈተውበት ነው። ግዕዝም ትችላለህ የሚል ነገር? ግዕዝ ብዙም አይደለውም ግን የተማርኩበት ነው። ያው ዲያቆን ነኝ፣ ቤተክርስቲያን ትምህርት ተምሬያለሁ እና እሱን ያው ብዙ አልገፋሁበትም። ግን ያው ስትማር ትንሽ ስለምንል ያው ሰው የምንችል ይመስሏል እንጂ ያው ከትንሽ ይጀምራል። ቀኔ ሲቀኝ ያው ትንሽ እንሰማለን። ጥሩ ነው። አንዳንዴ ሸምደንም እንላለን። ግዕዝ ውስጥ እኮ በርካታ ነገሮች
አድፍጠዋል ተብሎ ይታሰባል። አድፍጠዋል። በጣም በርካታ መፍትሄዎቻችን እንደ ሀገር ከመድኃኒት ቅመማ ጀምሮ ከሚስጥራት ጀምሮ ግዕዝ ሸክፎ የያዘው ነገር እውነት ነው። እኛ ደግሞ ግዕዝን ቆፍረን እየቀበርን ያለን ሰዎች ነን እና ብዙ ጥበቦችን በዛው ጠፍተዋል። ስለዚህ እኔ አንድ ሰው ግዕዝ ይሞክራል ሲባል እንደቀላል አላየው። ግዕዝ የሀገር ሚስጥር ስለሆነ ማለት ነው። የማንም አይደለም፣ የኢትዮጵያውያን የሀገር ሚስጥር መፍቻ ነው። ዛሬ በዛ መሰረት የታሰሩና በሚስጥር የተያዙ ነገሮች መፍታት አቅቶናል። አባቶች ደግሞ ዝም ብለው አይተውትም እያንዳንዱ ነገር። ስለዚህ በተለይ ግዕዝ ላይ ትኩረት ማድረግ ይገባል እላለሁ። ያው እኛ ጣል ነው እነ ጀርመን ደግሞ አንስተው እስከ ፒኤችዲ ምናምን ይማሩበታል። ሌሎችም እነ ቻይና ምናምን የሚወሰዱት ነው። ለምን? ብዙ ነገር ስላለ ውስጥ። ከዚህ አንጻር ለማለት ፈልጌ ነው። ያው ብዙ ቋንቋ የሚናገር ሰው ደግሞ ተጠቃሚ ነው። ቋንቋ ባለቤት የለውም፣ ተናጋሪው ነው ባለቤቱ አይደለ? አማርኛ ቋንቋ ከተናገርክ አማርኛ ያንተ ነው፣ የአማራዎች አይደለም። ኦሮምኛ ብናገር ኦሮምኛ የኔ ነው፣ የኦሮሞዎች አይደለም። እንደዚህ ነው መታሰብ ያለበት ብዬ አስባለሁ እንደ ኢትዮጵያዊ። እና ከዚህ አንጻር ብዙ ቋንቋዎች የመናገር ፋይዳው ከፍ ያለ ነው። እንደው ሰላምታ ነገር እስኪ እያልክ ትገልጽልን ይሆን? በግዕዝ ሰላምታ በግዕዝ ያው ፏልክሙ ደህና ዋላችሁ። ያው በአርቢ ግሶች ይኖሩታል እና ከ ወይም ኪ ሲሆን ሄዶ ፏልኪ ፏልከ እንደዚህ ነው። ፏልክሙ ክሙ ሲሆን ብዙሃኑ እንደዚሁ የሚገባህ ነገር ነው። ከዛ ባሻገር እኔ አሁን ይሄ ግዕዙ ላይ ስንመጣ ወይም በእውቀት ላይም ራሱ ስንመጣ የሰው ልጅ የኛ የሀገር በቀል እውቀት ላይ ፎከስ ትኩረት አልሰጠንም ብዬ አስባለሁ። አንዱ አሁን ይሄ ከፊደል ገበታችን ስንነሳ ማለት ነው። ከፊደል ገበታችን ስንነሳ የሆነ የምንሰጠው ለምሳሌ ይሄ ሀሁ ፊደል የምንል አሁን ወደ ሰሜኑ ክፍል የምንሰጠው ነገር አለ። ግን አንዳንዴ ወደ ጥልቁ ስትመጣ ማለት ነው አሁን ከሽማግሌዎች ጋር እያወራሁ አንዳንድ ሰዎች ሲያነሱ አሁን የሙሴ ጽላት መጥታለች። የሙሴ ጽላት ስትመጣ የሙሴ ጽላት ሰሜን ስትቀርብ በትረ ሙሴ ደግሞ ወደ ደቡብ ወደ ሲዳማ መጥታለች የሚል ታሪክ አለና በጣም አሁን ዳቢቾ የሚሉት ዳቢቾ በትረ ሙሴ ነው። አሁን አንድ በሲዳማ ባህል ትልቅ ከሆንክ በኋላ ነው የምትገረዘው፣ ሽማግሌ ትባላለህ። ከዛ ስትወጣ ደግሞ ገበያ ትወጣለህ። ያችን በትር ይዘህ ነው ያ የነካ ያጠፋ ሰው በሷ ብትነካ ሽባ ይሆናል እስከ ይባላል። እና ይሄን ያህል ያቺ ዳቢቾ የምትባለዋ በትር ከበትረ ሙሴ ጋር ግንኙነት አላት። ይሄ አሁን በትረ ሙሴና በትረ አሮን በአሮዬ በትር የምትባለው ይቺ የጳጳሳት ሲይዟት ከላይ እባቦች ሁለት እባቦች እንደዚህ የናሱ እባብ ምሳሌ ተደርገው አሮዬ በትርና በትረ ሙሴዋ ትለያለች። በትረ ሙሴዋ እቺ እንትን ሆና የምትያዝ ነች እና ብዙ ጊዜ ሰዎች እንትን አድርገው ነው የሚያዩዋት እና እነሱ ሁለቱም ያው ምሳሌ ያሏቸው ናቸው እና ያቺ ዝም ብሎ የሚይዟት እባቧ የሌላት የበትረ ሙሴ ምሳሌ ነች እና እነዚህ ነገሮችን ስጠይቅ፣ ሁለተኛ ወደ ፊደል ገበታችን በሚመጣበት ጊዜ የኢትዮጵያ ሊቃውንት ራሱ ያልወሰኑበት፣ ለምሳሌ በሃ ነው በአ ነው መጀመር ያለበት፣ አቦጊዳ ነው ሀሁ ነው መሆን ያለበት ክርክሮች አሉ እና ምን ይላሉ? በሃ መጀመር የለበትም። ሀ ብሎ አፉን የሚፈታ የአህያ ልጅ ነው። የሰው ልጅ እያለ ነው ሲወለድ እያለ ነው እና እንዴት የፊደል ገበታ ሀሁ ሆነ የሚሉ አሉ እና ግን ቀመር ሲቀመጥ ሀሁን አቦጊዳን አበገደን ባይዘ አበገደ ይሄ ዕብራይስጡ አረቡ ውስጡ በአ ነው የሚጀምረው። አይታችሁ እንደሆነ አሌፍ በአታ ይላሉ፣ አልፋ ቤታ ይላሉ። ግን ይሄ የአበገደ ቤት ሲመጣ ከነዛ ከአሌፋቱ ነው የመጡት። ከአሌፋቱ ነው እንደዚህ አሌፋቱን ወደ ታች አልፋ ይልና ቤታ ይልና ጋማ ይልና ዴልታ እያለ ወደ ታች ይወርዳል። አበገደን ስትወርድ አልፋን አ
አልፋ ቤታን በጋማን እያለ አበገደ እያለ ይወርዳል አይደለ? ስለዚህ ለነዛ ይሄድላቸዋል። ለነዛ ስል በአ መጀመር አለበት፣ ፊደል ገበታችን በአ መጀመር አለበት ለሚለው ይሄድላቸዋል። ግን ይሄ ሊቃውንተ ቤተክርስቲያን ደግሞ በሃ ነው መጀመር አለበት ብለው ቀመር ሲሰሩ ምን ሰርተዋል? ትርጉም ሰርተዋል። ለምሳሌ ሀ ብለው ከሀ እስከ ሆ ለ እስከ ሎ እያሉ ሀ ሀለውቱ ለአብ እምቅድመ ይትፈጠር ዓለም የሚል ነው ያለውና የአብ አኗኗር ከዓለም በፊት ነበረ። ለለብሰ ስጋም ድንግል ኢየሱስ ክርስቶስ የድንግል ማርያምን ስጋ እንደለበሰ ሐመሩሃ ጋር ስትመጣ ሐመ ወሞተ ታመመና ኢየሱስ ክርስቶስ ታሞ እንደሞተ መንክረ ግብሩ ለእግዚአብሔር የሚለውን ይሰጣል። ግን እችኛውን ለምሳሌ አርገም ሰማይ ነው አንደኛው አይኑ አርገም ሰማይ። አሁን አን ብናስቀድም ሳይወለድ ማድረግ አይችልም። መጥቶ እዚህ ጋር ምድር ላይ ሳይታይ ማድረግ አይችልም የሚል እነዚህ ትርጉምን ያፋልሳል። እነዚህ ክርክሮች አሉ። እነዚህን ክርክሮች እኛ የውጭውን ሀገር ከመናፈቅ ብንመራመርበት እውቀትን ያሰፋል፣ ይለጥጣል፣ ጭንቅላታችንን ያሳድጋል የሚል እምነት አለኝ ማለት ነው። ስለዚህ አይተነዋል ወይ? እኛ እውቀቱን አይተነው ፊደሉ ጋር ያለው ፊደሉን አውቀነዋል ወይ ነው። እኛ አሁን የእገሌ ከማለት ውጭ ለምሳሌ ይጽፋል አይጽፍም፣ ለምሳሌ ሲዳምኛን ይሄ ግዕዝ ፊደሉ ይጽፏል አይጽፉም የሚለው ነገር የትኛውንም አርቅቄ አምጥቄ በግዕዙ ፊደል መጻፍ ይችላል። ከላቲኑ ይልቅ ለሰው ልጅ ጭንቅላት የሚሻለው ግዕዙ ነው። ግን በፖለቲካ ክራይሲስ የመጣብን ጫና ምን አረገ? የጎጥ አረገው ማለት ነው። የጎጥ ቤት አረገው። የጎጥ ቤት ግን ፊደል መሆን ይችላሉ። ፊደል ግዑዝ አይደለም። ፊደል አንተንና እኔን የሚያወራ አይደለም። የምንጠቀመው ፊደል የማን ነው ብለን አውቀን ነው የምንጠቀመው። የላቲኑም ቢሆን ላቲኖች እነማን ናቸው? አድራሻቸው የት ነው? ስለዚህ እዚህ ጋር የምናውቀው ይህንን ግዕዝ እንደ ኢትዮጵያዊነት እንደ አፍሪካዊነት ብናረቀው ብናመጥቀው እጅግ በጣም ብንመራመርበት ጭንቅላታችንን አያሰፋም ወይ? ከዛ ባሻገር ዓለም አቀፋዊ የሆኑ ቋንቋዎችን ትጠቀማለህ። እንደማንኛውም እንግሊዝኛውንም ልትጠቀም ትችላለህ። ሌላው ፈረንሳይኛውንም ትጠቀማለህ። ቋንቋ ለሐዋርያቶችም ሲገለጽ እንደ ቤተክርስቲያን እንዲያስተምሩበት ነው እንጂ እንዲራቀቁበት አይደለም። በዛ ራሳቸውን እንዲያሳዩበት አይደለም። ራስን የምታሳይበት እኮ አንዳች ነገር የለም። በቋንቋ የምታሳይበት ነገር የለም። ግን የአንድ አካባቢ ሰው ሲዳማ እንደ ሲዳማነት ቋንቋ እስከተሰጠው ድረስ በዚህ ቋንቋ መራቀቅ ይችላል። ቅኔ ማቅረብ ይችላል። ቅኔ ይቀርባል። እኔ አሁን በተለያየ ነገር በሲዳምኛ የጻፍኳቸው ቅኔዎች አሉ። እጽፋለሁ፣ እራቀቃለሁ። ግን ስጽፍ በላቲኑም መጻፍ እችላለሁ። እሱንም አውቀዋለሁ። በግዕዙ ፊደልም መጻፍ እችላለሁ ማለት ነው። ስለዚህ አይገድበኝም። ማወቁ ግን ሰውን አለማወቁ ውስን ያደርገዋል ማለት ነው። በጣም ትክክለኛ ነገር ነው ያነሳው። በተለይ እዚህ የሀገረሰብ እውቀት ሀገራዊ ልማዶች ላይ እንደዚህ ትኩረት አድርገን አለመስራታችን እየገደልን ይገኛል። አሁን እንደውም ጉትቻው ምንድነው? ሰው የሚጓተተው ምሁራኖች ሳይቀር በከፍተኛ ደረጃ ለምሳሌ የኢትዮጵያ ፊደሎች አሉ አይደለም? አለ ሐመር ውሃ እያልን የምንጠራቸው እሱ ለምን ይሆናል? ሀ ለምን ደብል ይሆናል? ሀ ብቻ ነው መሆን ያለበት። እንዴት ሐመር ውሃ ይጨመራል? እንዴት እንዲህ እያለ ሰው ሁለት ሰ ነው ሰራዊቱ ሰ ንጉሱ እያልን እንጠራለን። እና እነሱ እንዴት ይሆናሉ? ይሄ ብክነት ነው ምናምን ብለው ተከራክረዋል። እኔ የማልስማማበት ጉዳይ ነው። አሁን እኛ እንደዚህ ብለን ጻፍን። ፍቅር እስከ መቃብርን የሚያነቡ ሰዎችስ ፍቅር እስከ መቃብር እኮ በነቁጥ ሳይቀር ነው የተጻፈው። ከላይ የሚጠብቁና የሚላሉ ፊደሎችን ሁሉ ለማስቀመጥ ለምሳሌ ጠላ የሚለውን ጠላ ለመጠጥ ሲሆን እንዴት ተደርጎ ለመጥላት ደግሞ ሰውን ለመጥላት ደግሞ እንደዚህ የተደረገ ትልቅ የትርጓሜ ፍቺ ያለው ነው። አባቶች ያለ ምንም ምክንያት አይደለም እንደዚህ አይነት ነገር ሲሰሩ እና ሳናውቀው ነው እየጠፋለን። ይሄ ጎጠኛነት ምናምን አይጠቅምም። ሐዲስ ዓለማየሁ ፊደል በዝተዋል ብለው አንስተዋል። በወቅቱ እሳቸው የፊደል በዝተዋል ሳይሆን በቅኔ የፊውዳል ስርዓቱ
ለኢትዮጵያ እየበጃት አልነበረም። ሲጀመር እሳቸው አንድ ከፊውዳል ስርዓት ቤተሰብ የወጡ ናቸው። የፊውዳል ስርዓቱም ባለስልጣን ናቸው እና እሳቸው ግን ያው ፍቅር እስከ መቃብር ላይም እንግዲህ ሰው የውስጡን አይደል የሚናገር የውስጡን ነው የሚጽፈው። የፊውዳሉን ስርዓት ነው የተቹት። ኃይለ ሥላሴስ ምንድን ነው ያሉት? የፊውዳሉን ስርዓት ተችተው ነው የጻፉት ብለው ለንጉሠ ነገሥቱ መጽሐፉን ሲሰጧቸው አንብበው አይ እኛን ስርዓታችንን ተችተው ብጽፉ የኢትዮጵያን የስነ ጽሁፍ ደረጃ አንድ እርከን ስለሚያሳድገው ይታተም ብለን ወስነናል አሉ። አንዳንዴ የኔን ስርዓት የሚተች ሀገሪቷን የሚያሳድግ ትውልዱን የሚያሳድግ ካለ ይታተም ብለን ብንወስንስ ምን ችግር አለ? ይሄ አሁን ላለው ትውልድ ባለስልጣናት ትልቅ መልእክት ነው። አንዳንዴ የሆነ ወደኋላ ሄደው እነዛን ባለስልጣናት እንደው የአሁኑ ባለስልጣናት ቢያነቡ የነዛ እኮ የሚያነቡ ይመስለኛል። ማለት ሰከን ያሉ ናቸው። የአሁኖቹን መተቸት አይሆንብኝ እንጂ እነዛ ያው ፖለቲከኛ እንዳታረጉ ጊዜውም አይደለም። አይ ጊዜውም ነው። አሁን እኮ የጊዜ ጉዳይ ነው። በቃ ሰከን ያለ ነው። በብዙ ነገር ጭንቅላታቸው የተመረዘ ሰዎች አይደሉም። ለእያንዳንዱ ነገር ትኩረት ይሰጣሉ። በፊት እኮ የሚሰሩ ስራዎች ይታወቃሉ። በስነ ጽሁፍ ረገድ በጣም የዳጎሱ ትልልቅ መጽሐፎች ግን ደግሞ በገንዘብ ደረጃ ዜሮ ነበር። በ50 ሳንቲም ምናምን በ1 ብር ከ52 ብር ምናምን የሚሸጥበት ዘመን ነበር። ዛሬ ያሉ እነዛ ትልልቅ የጥሞና ድርሰቶች የሉም እኮ። እንደነ ክቡር ዶክተር ከበደ ሚካኤል አይነት መካሪ መጽሐፎች ይጻፋሉ፣ ዛሬ አይጻፉም። በቃ ጊዜው ስለሆነ ማለት ነው። ዛሬ ሁሉም የራሱን የኑሮ ገደል ለመሙላት የሚሮጥ ያለበት ስለሆነ በዛ ልክ እንዲታይ ብዬ ነው። በቀጣይ ምን አስበሃል? ተመስገን ተሰማ ምንድን ነው ሊያደርግ ያሰበው ነገር የሚለውን ደግሞ እናሳስቲ። በመጨረሻ ያው ሊቃውንተ ቤተክርስቲያን ልታደርጉ ያሰባችሁትን ነገር አትናገሩ ይላል። ሰይጣን ይሰማና መሰናከያ ይሆንባቸዋል። እንዲሁ ገረፍ ስትናገር ሰይጣን ባይዘው ብዙ ጊዜ ስትናገር ነው የሚሰማው። እና ምንድነው ህዝበ እስራኤል ሙሴ ከሞተ በኋላ ያው እግዚአብሔር ላይ ስለሚያጉረመርሙ ችግር ደርሶባቸው ነበር። ችግራቸው ደግሞ የባሰ ሲሆን ከዛ በቃ ሙሴ ባይሞት ምናምን እያሉ አነሱና ኑ በቃ ምናምን ማለት መጣ ሰይጣንና ኑ ሙሴን አሳያቸዋለሁ አለና ይሁዳ መልእክት ላይ እግዚአብሔር ይጣላ ሚካኤል ደረሰና ከዛ እግዚአብሔር ይጣላ ብሎ ገሰጸው ዛጋ ያለው። ከዛ ከንግግራቸው ማለት የሙሴን አስከሬን ጣዖት አድርጎ ሊያስመልካቸው ማለት እና ከነዚህ አሁን ስትናገር ነው ያው ከመናገር ያመጣሁት ነው። እና ካለመናገርም ደግሞ ደጃዝማችነት ይቀራል። እሱ በቦታው ነው። እሱ በቦታው ነው። እና ያው እንግዲህ የምጽፋቸው እነዚህ አንዳንዴ ለመድረክ የሚጽፋቸው ግጥሞች አሉ። እነሱ እንዲታጠሙ ፈልጋለሁ። ግጥም መልበል። ሁለተኛ ደግሞ ሀሳባዊ መጽሐፍ አለ። ሀሳባዊ የቡዳ መንገድ የሚል ቡዳ ማለት ለእኔ አዋቂ ነው፣ ጠቢብ ነው። በአማርኛ ቡዳ ያኛውን አይደለም አይደል? ቡዳ አይደለም፣ ቡዳ ነው እንጂ ያኛው ቡዳ አይደለም። ቡዳ ይሄ የሚበላውን ቡዳ ማለት ይበላል እንዴ? እንግዲህ እኔ ስበላ አላየሁም። እና ቡዳ ያው በአይን ይበላል ይባላል። ግን ለእኔ ጠቢብ ላቅ ያለ አዋቂ ያው በአባባልም አለ ከባለቤቱ የሚያውቅ ቡዳ ነው ይባላል። ባለቤቱ ማወቅ ያልቻለው ማለት ነው። አዎ በቃ ባለቤቱ ማወቅ ያልቻለው የደበቀውን ከዛ ቢጠፋበት ቡዳ ያውቃል ማለት ነው። ምን ያህል ይሄ ምጡቅ ነው አስተሳሰቡ። እና እዛ ላይ ሀሳቦች ይቀርባሉ። ሀሳቦች አጫጭር ሾርት ስቶሪዎች አይነት ናቸው። እና ሀሳብን እስቲ እኔም ማለት እንደዚህ ቢታሰብስ የሚባሉ አንዳንድ ሀሳቦች ቢታተም የሚል እምነት አለኝ። እነዚህ ሁለቱ የእግዚአብሔር ፍቃድ ከሆነ ያው ይታተማሉ።
እግዚአብሔር እንዲረዳ ተስፋ እናደርጋለን። እኛ በመጨረሻ እንደው መናገር አለብኝ እንደ ምክርም እንደ ሀሳብም ቢሆን ማስተላለፍ አለብኝ የምትለው ነገር ካለ እድል ልስጥህና እሱን እንደትናገር። ያው የአሁኑ ትውልድ እንግዲህ ትንሽ ያው ስልክ ላይ ነን ሁላችንም እና በቀናችን ውስጥ ቢያንስ መጽሐፍ መሸጫ ሄደን ብንጎበኝ የተወሰኑ አንዳንድ ቀለል ያሉ ጽሁፎች ያሉበትን መጽሐፍ እየገዛን ማንበብ ብንለምድ፣ ማሰብ ብንለምድ፣ መቀመጥ ለራሳችንን ጊዜ መስጠት ብንለምድ ይጨንቀናል። በእርግጥ አንድ ሰው ብቻ መሆኑን ይፈራል አይደለ? ሰው ይመጣና ለብቻ ነህ ይልሃል። ለብቻ ነህ አሁንም ለብቻ ነህ ይልሃል። ግን ለብቻ ነህ አንተ? ለብቻ ስትቀመጥ ለብቻ አይደለም። ብዙ እንደውም ወይ ከፈጣሪ ጋር ልትሆን ትችላለህ፣ ወይ ከትልቅ ሀሳብ ጋር ልትሆን ትችላለህ። ብቻ ይችን ብቻ መሆንን ብንለምድስ? የጽሞና ጊዜ ያስፈልገናል። ስልካችንን አንዳንዴ ሁሌ ያው ሱስ ይሆንብንና ከዛ ኪሳችን አጠገባችን ስናስቀምጥ እቤት ስንገባም የሆነ ቦታ ስንቀመጥም ለተያይዘን ጓደኞች ሻይ ቡና ተባብለን ሄደን ገብተን ግን የምንሆነው ከስልኮቻችን ጋር ነው። ይህ ደግሞ ፍቅርን ያራርቃል። አሁን ዓለም አስፈሪ ደረጃ አሁን ደቡብ አፍሪካ ላይ የተፈጠረውን ነገር ራሱ ስናይ የሚወራውን ነገር ሀሳብን የሚሞግት ጀነሬሽን እየጠፋ ነው ያለው እና ይሄ ብልጭልጭ ዓለም ደግሞ እየበላን ነው፣ እንደ ባህር ወይም አፉን እንደከፈተ ዘንዶ እየዋጠን ነው እና እሱ ነገር ያሳስበኛል እና ከዛ ዓለም ውስጥ ብንወጣ ወደ ሰብአዊነት ውስጥ ብንመለስ ሰው ማለት ምን ማለት ነው ወደሚለው ነገር እኔ ሰው ከሆንኩኝ ምንድን ነው መሆን ያለብኝ የሚለውን ነገር ማሰብ አብዛኛው አዲሱ ትውልድ የኛ ትውልድ ያንን ማሰብ ይችል የሚል እሳቤ ያለኝ። ብናነብ የበለጠ ደግሞ ብናነብ የበለጠ አዋቂ ባንመስል አዋቂ ሆነን ለመታየት እይታ ውስጥ ለመግባት ብዙ ባንደክም በምንችልበት ውስጥ አሁን አይታችሁ ከሆነ ብዙ ወጣት ልጆች ራሳቸውን ያጠፋሉ። የዚህ ምክንያት ምንድን ነው ብሎ ያሰበ ያጠና አካል አለ? ታይታ ውስጥ መግባት ራሱ ድሮ እናቶቻችን እኮ ደብቀው ነው ያውና አንድ ነገር የተደበቀ ነገር ፍራፍሬ ራሱ እኮ ጠቅልለው ደብቀው አይደል አብስለው የሚያመጡት። ሲደበቅ ነው የሚበስለው። ወተትም ይሸፈናል። ሁሉ ነገር ደበቅ ሲል በስሎ ይመጣል ማለት ነው። እና እይታ ውስጥ መግባትን እንደ ትኩረት መሳብን ትኩረታችን ባናደርግ ብዬ አስባለሁ። ጥሩ ነው። በጣም አድርገን እናመሰግናለን። አሁን እኮ የድባቴ ዘመን ላይ ነው ያለነው። ሰዎች የሚያዛቡት ወይ ቡና ሲጠማቸው ወይ ሲርባቸው ወይ ውሃ ምናምን አጥተው አይደለም። ስልካቸውን ካልነካኩ የሚያዛጋቸው ሰዎች አሉ። የዚህን ያህል ማለት ነው። ትኩረት ተደርጎ እላያችን ላይ ያው በርካታ ነገር እየሰፈረ ስለሆነ እሱን ማስወገድ ይገባል። ያልከው ነገር በጣም አስፈላጊ ነው። እንደ ሰው ነው መኖር ያለብን። እንደ ሌላ እየተፈቀደልን እንደ ሰው እንድንኖር ነው። እንደ ሰው ደግሞ ለመኖር ሰው የሚያደርጋቸውን በአግባቡ ማድረግ አለ። በመጨረሻ ማመስገን የምትፈልገው አካል ጋር አመስገንና እንሰናበት። ያው አመሰግናለሁ። እናንተ ያው ስላቀረባችሁኝ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። ሰዓትን መስዋዕት አድርገህ ከኛ ጋር ቆይታ ለማድረግ ስለመረጥክ በጣም አድርገን በተመልካቾች ስም ማመስገን እንወዳለን።